እውነት ለሁለት የምትሰሩ ሰዎች እንደው ትግስቱን ይስጣችሁ። እስኪ እንሂድና ጓደኛዬን እንያት ምን እንደምታደርግ። እኔ እንግዲህ ኩሽና ስንት ስራ አለብኝ። እሷን እያት። ማሻአላህ እኔ ስንት ስራ ያለብኝ፣ አንቺ እዚህ ቁጭ ብለሻል ስልክ ጋር አይደብርሽም ትንሽ እንኳን? አና ተደብሮንስ እኔ እኮ ጽዳት ነው የምሰራው። እና ጽዳት ቢሆንስ ለአዝም ማገዝ አለብሽ። ጽዳት ጨርሻለሁ፣ ያኔ ይቀመጣለሁ ማይስትወይ ምግብሽን እስከ ሰራሽ እንድስቀድም አግዤሻለሁ፣ ወስጄልሻለሁ። እኔ ጽዳት ነኝ። የራስን ደግሞ መዳም ነግራሻለች አይደለም እንዴ ለጽዳት ነው የመጣችው ብላ ነው። ግን ጁማአ እስከሆነ ድረስ እኔ ስራ ይበዛብኛል፣ ልታግዥኝ ይገባል። እና ግድ ማገዝኩሽ። አሁን ደግሞ ምን ተሰጣሽ? ለምን ትቀመጨልሽ ነው ይሄ ሁሉ? እኔ አንቺ ልጅ ምሰሪ ከሆነ ስራሽን በስርዓት አክብረሽ ስሪ፣ ማሰሪ ከሆነ እኔ መቅረት ይችላል። እውነት እኔ እናገራለሁ ለመዳም። ተናገረው ኢትዮጵያ ሄዳለሁ አይገርምሽ? ምንድነው ወደ ኢትዮጵያ ሄዳለሁ አለ ከፊት ወደ ኢትዮጵያ ሄዳለሁ እኔ እናገራለሁ። ቀጥ ብለሽ ትሰሪያለሽ እንዴ? ማስፈራራ ነው እንዴ? ወደ ሀገር ይሄዳለሁ አላበዛሽም ጭራሽ? ምንድነው ግን እኛ ኢትዮጵያኖች አንድ አይነት ዜጋ፣ አንድ አይነት ኢትዮጵያን፣ የአንድ አይነት እናት አገር ልጆች ሆነን በሰው ሀገር የማንከባበርበት የማንተዛዘንበት ምክንያት ለምንድን ነው? ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሊ ዩቲዩብ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ ይዤላችሁ የመጣሁትኝ እኛ ኢትዮጵያኖች አጋጣሚ ሆኖ በአንድ አረብ ቤት 2-3 ሆነም ልንሰራ እንችላለን፣ ሁለትም ሊሆን እንችላለን። ከዛም በላይ አንድ አይነት ዜጎች በአንድ ቤት ስንሰራ ብዙዎቻችን እርስ በርሳችን እንመቀኛኛለን፣ እርስ በርሳችን አንረዳዳም፣ እርስ በርሳችን እንደባደባለን። ከምግቤ ላይ እንዳያችሁት አይነት ቪዲዮ እርስ በርስ በስራ እንተጋገዝም። ለምንድን ነው? በቃ እኔ ጥያቄ ሁሉ ጊዜም እጠይቃለሁ ራሴን በራሴ እንደዚህ አይነት ነገሮችን ሳይ። በእርግጥ እኔ ቢሄድም ሰዎች ምናምን በአጋጣሚ ሴትዮ የእህቷ ቤት ወይ የሆነ ቤት ይዛ ብትሄድ ኢትዮጵያን ካገኘው ተባብረን ተጫውተን ነው እንደዚህ አይነት ነው የምንለያየው፣ ደስ ብሎ ይበቃ። እንደገና ደግሞ እኔ አይቼ የማውቀው ራሱ እነኚህ ኬንያዎች፣ አፍሪካ እነሱ አሁን ጣጣ የላቸውም በስራ አንዳንዶቹ ካልሆኑ በስተቀር በጣም እንትን ናቸው። በቃ ከርሌስ ናቸው። እንደዚህ እንደኛ እንደ ኢትዮጵያኖች ምን እንተጋገዝ፣ ምን ላግዝሽ፣ ምን እንተባበር አይሉም። እና እኛ እርስ በርስ አንድ አይነት ሆነን ነገ ጧት እንኳን የምንገናኝ አገር ብንገባ በየትም ብለን በየትም የምንገናኝ የአንድ አይነት የአንድ እናት አገር ልጆች ሆነን እዚህ ሰው ቤት ለምንድን ነው ማንተባበረው? ምሳሌውን አንድ ኢትዮጵያኖች ወይ ቀደም ብላ ቋንቋ ካወቀች ለዛች ለማታውቀው ቋንቋ ለማትችለው በቃ ወደ መዳሞች ሆነን እሷን የሆነ በቃ መጥፎ ነገር ካለባት የእሷን መጥፎ ነገር ለምንድን ነው ለአሰሪዎች የምንናገረው? ለምንድን ነው እንደዛ የምናደርገው? እና ቪዲዮውን ሰምታችኋል። አንድ እህታችን እሷ የምትሰራው ሌላ ስራ ነው፣ ያችኛው አንድ ሌላ ስራ ነው። የራሷን ድርሻ ስራ ጨርሳ ያችኛው ቁጭ ብላለች። እኔ አልችልም፣ እውነቱን ለመናገር እኔ ከዚህ በፊትም የሴትዬ እናት ቤት ነግሬያቸዋለሁ ምሰራ ነበር። እግዚአብሔርን እኔ ቁጭ ካላልኩ እኔ ካልበላው እኔ ኦርቶዶክስ ነኝ፣ እሷ ቤንጤ ነበረች ማለት ነው። እግዚአብሔር በሚያውቀው እኔ ካልበላው አትበላም ነበረ። እኔ ቁጭ ካላልኩ ቁጭ አትልም ነበረ ማለት ነው። እኔ የሆነ ነገር ካላደረገው አታደርግም ነበረ ማለት ነው። እና እንደዚህ አይነት መተባበር፣ እንደዚህ አይነት እርስ በርስ መተጋገዝ፣ እንደዚህ አይነት ብዙ አይነት ነገሮች መደራረግ እያለ ለእርስ በርሳችን ለየራሳችን ምቀኝነት ምቀኞች የምንሆነው ለምንድን ነው? ሰው ቤት ስለምንድን ነው የምንደባደበው? ባልሆነው ለምን እንደባደባለን? ለምንስ እንደዚህ ለሰው እኛ ለራሳችን ለምንድን ነው ምቀኛ ምን ሆነው? የእውነት እዚህ ማንም የለም ራስና ራሳችን የራሳችን እርስ በርስ። ግን አንዳንድ ጊዜ እውነት ነው ምናቸው ብዙዎቻችን አሁን በራሳችን ዜጋ ብዙ አይነት ተጽዕኖ የሚደርስብን አለ። ብዙ አይነት ችግሮች ማለት ነው። ብዙ አይነት እኔ አንድ የሆነ ጓደኛ ናት እና እሷ ጋር ሄጄ እንትን ላይ ኳይት ላይ አብረው ሲሰሩ ልብስ ይገዛላቸዋል ማለት ነው። ልብስ ተገዝቶላቸው የአንደኛዋ ቆንጆ የአንደኛዋ እንደዚህ ከሆነ ቀይራ በዛ እንጣላለን አለች እና ሌሊቱን ራሱ ተነስታ በቢሎ እንዳወጋኝ የምፈራበት ሰዓት ነበር አለች። እና እስከዚህ ሰዓት ምን ደርሰው ለምንድን ነው? እኔ የማይገባኝ ነገር ለምን
የሚለው ነገር ግራ ይገባኛል ማለት ነው። ጥያቄ ነው የሚፈጥርብኝ። ለምንድን ነው የማንከባበረው? ለምንድን ነው የማንተዛዘነው? ለምን እስከዚህ ሰዓት እንደርሳለን? እኛ የአንድ እናት ሀገር ልጆች ሆነን በሀገራችን የምናያቸውን መጥፎ ነገሮች፣ ለእኛ የሚያጠቅሙ ነገሮች እያየን ነው። እኛ ደግሞ ሰው ቤት ለምን እዚህ አይታችኋል። በባለፈው ቤሩት የራሷን ዜጋ ገደለቻት። ለምንድን ነው እንደዚህ እስከዚህ ድረስ? እኔ ሴትዮ እግዚአብሔርን ይችን ዝልዝል አድርጎ መስቀል ነበር አለች። እግዚአብሔርን እንዴት የራሷን ዜጋ እንደዚህ ታደርጋለች? እንዴት ትገላታለች? እንዴት እንደዚህ በቃ ሴትዮዋ ተንቀጠቀጠች። እግዚአብሔርን አስቡት እንግዲህ እኛ እርስ በርሳችን እስከዚህ ድረስ ደርሰናል። እስከዚህ ሰው ጉድ እስከሚለን፣ አረቦች ጉድ እስከሚሉን ድረስ ደርሰናል። እና እህቶቼ ተባበሩ፣ በቃ ተጋገዙ። ሰዎቻችሁ ይዟችሁ ከሄደው ኢትዮጵያን አለችበት ይዟችሁ ከሄደ ተጋገዙ። በቃ አንድ ናችሁ። የአንድ እናት ልጆች ናቸው። የአንድ ሀገር ልጆች ናቸው። ነገ ጠዋት በሆነ አጋጣሚ ልትገናኙ ትችላላችሁ። ብትደጋገፉ፣ የአንድኛችሁ ከቸገራችሁ አንድኛችሁ ብትደጋገፉ ነገ ጧት የምትዋሉ ሰዎች ናቸው። እግዚአብሔርን እና ለራሳችን ዜጋ ለራሳችን ዜጋ እንደዚህ ክፉ አንሆን። በቃ ክፉ አንሆን። የእሷን ጉድ ለአሰሪዎቻችሁ አትናገሩ። አዲስ እንኳን መታ ቋንቋ ባትችል ምን ባትችል ስራ ባትችል አይ ጎበዝ ናት፣ አይ እንደዚህ ናት እንኳን የሆነ ነገር እንኳን ይህ ሴትዮዋ ምንድን ነው እንደዚህ ብላ። አሁን እኛ ሳሌ ከገጠር ቦታ የመጡ ቀጥታ ወደዚህ ወደ አረብ ሀገር መጥተው የሆነ ነገር ሊሉ ይችላሉ፣ ወይ መጥፎ ነገር ሊሉ ይችላሉ። ያን ነገር እናንተ መተርጎም የለባችሁም ለአሰሪዎች። ምንም እነሱን ነገር ጥላችኋቸው ወደ ሀገር ትገባላችሁ፣ ግን የራሳችሁ ዜጋ ትገናኛላችሁ በየትም ብላችሁ። አረቦች ምንም በቃ ምንም ብታደርጉላቸው ይረሷቸዋል። እግዚአብሔር ይረሳቸዋል፣ እውነት ይረሳቸዋል። ስለዚህ የእኛም ዜጋ ክፉ መጥፎዎች አይደሉም ማለት አይደለም። የራሳችንም ዜጋ እሳት ውስጥ ይከተናል። እያየን ነው፣ እየሰማን ነው። ብዙ አይነት ነገር አለ፣ ብዙ አይነት ችግር አለ፣ ብዙ አይነት መጥፎን ድርጊቶች አሉና እህቶቼ ተጠንቀቁ ከእንደዚህ አይነት ነገር ማለት ነው። ከእንደዚህ አይነት ተባበሩ። በምሰሯቸው ስራው ላይ በምታደርጓቸው ነገር ላይ መደጋገፍ አለባችሁ። የእውነት ተደጋገፉ። ለአንዱ እሳት እንትን ማለት የለበትም። ለአንዱ ጉድጓድ መቆፈር የለበትም። ዞሮ ዞሮ ያም ባለ ጥፋተኛውም ሆነ ማንኛውም መልሶ ራሱ ስለሚገባበት ማለት ነው። እና እንደዛ አታድርጉ። መልካም ስሩ። ለምታደርጓቸው ነገር ተባበሩ። በቃ አትጣሉ። በሆነው ባልሆነው ግጭት ላይ አትውደቁ። የእውነት ነው የምላችሁ። ነገ ጧት ይጸጽታችኋል። ሀገር ስትገቡ በቃ የራሳችሁን ህይወት ስትኖሩ ነገ ጧት የሆነ ጸጸት ይደርስባችኋል። እና እህቶቼ ራሳችሁን ጠብቁ ለምታደርጓቸው ነገሮች ሁሉ። ያው የዛሬ ቪዲዮ ይህን ይመስላል። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ባይ ባይ።